ወደ ቡርኪና ፋሶ አዲስ ነገር ተሰምቷል። የሀገሪቷ መሪ ኢብራሂም ትራኦሬ የሳህል ቀጠና ዋና ፕሬዝዳንት ሆኖ ተሾሟል። ትራኦሬ በበዓለ ሲመቱ ላይ በትረ ስልጣኑን ከማሊው መሪ ሃሲሚ ጎይታ ተረክበዋል። በዕለቱም ኢብራሂም ትራኦሬ ከዚህ በኋላ አይደለም ለፈረንሳይ ለየትኛውም ሀገር አናንስም፣ የትኛውንም ዋጋ ከፍለንም ክብራችንን፣ ማንነታችንን፣ ህዝባችንና ሀገራችንን እንዲሁም ባህላችንን እንጠብቃለን ብሏል። ትራኦሬ አክሎም ቡርኪና፣ ማሊና ኒጀር በጋራ ያደራጁትን በሩሲያ ከፍተኛ የጦር ጀነራሎች የሰለጠኑ 5000 የጋራ ሰራዊታቸውን አሸባሪዎች ባሉባቸው ቦታዎች ላይ ማሰማራታቸውን ገልጿል። በሌላ በኩል የኒጀሩ መሪ አብዱራማኔ አንድም አሜሪካዊ ወደ ሀገሬ ድርሽ እንዳይል ብለው ለየትኛውም አሜሪካ ቪዛ እንዳይሰጥ አግደዋል። ከዚህ ባሻገር የአሜሪካ ንብረት የነበረው ኦጋዴዝ የአየር ማረፊያ በኒጀር መንግስት ተወርሷል። ኒጀር ከዚህ ተግባሯ ጎን ለጎን ከኒኩሌር እና ከዩራኒየም ሀብቷ ጋር በተያያዘ ከሩሲያ ጋር መጠነ ሰፊ ስምምነቶችን ፈጽማለች። Nous allons vaincre le terrorisme, nous allons nous développer et nous allons nous affirmer.